ኪሶ ውስጥ ያለው ስልክ ድንገት ሊገሉት እንደሚችል አስበው ያውቃሉ? የእስራኤሉ ሞሳድ በሊባኖስ የፈጸመው አስገራሚ ኦፕሬሽንም እጃችን ላይ የሚገኝ ቴክኖሎጂን ወደ አስፈሪ የጦር መሳሪያነት የቀየረ ነው። ፍንዳታው የተከሰተው ከየትም ሳይሆን ልክ አሁን እናንተ ይዛችሁት እንዳላችሁት አይነት መገናኛ መሳሪያ ውስጥ ነው። በአንድ ሰከንድ ውስጥ በሺዎች የሚቆጠሩ መገናኛዎችን ወደ ተንቀሳቃሽ ቦምብነት የቀየረው በስለላው ዓለም አነጋጋሪ የሆነው የተግባርና ጥቃቱ እንዴት የታቀደ ይመስላችኋል? በመካከለኛው ምስራቅ ታሪክ ትልቁ የስለላ ኦፕሬሽን የተባለው የኦፕሬሽን እንዴት ተቀነባበረ? አሻራውን ያላሳረፈው የሞሳድ ሳይንሳዊ ሴራ የሆሊውድ ፊልምን ይመስላል፣ ግና እውነተኛ ታሪክ ነው። This is the moment a pager carried by a Hezbollah member exploded in Beirut. It was one of thousands of similar incidents that took place across Lebanon, killing at least 12 people and injuring almost 2,800 others, according to health officials. ሰላም ጤና ይስጥልን። በመላው ዓለም የምትገኙ ውድ የመሿለኪያ ቤተሰቦች በዛሬው መሰናዷችን የ21ኛው ክፍለ ዘመን አስደማሚ የስለላ ጥበብ ስለተባለው አስገራሚ ኦፕሬሽን እናወጋችኋለን። ቻናላችንን ሰብስክራይብ፣ ላይክ እና ሼር በማድረግ ወዳጅነታችንን እንድታጠናክሩም እንጋብዛለን። ቤት ብቻ አይደለም፣ የህይወት ደረጃውን የሚቀይር አዲስ መኖሪያ ነው። ለአጭር ጊዜ የሚቆይ እስከ 25% ቅናሽ የተደረገባቸው ለመኖሪያ ምቹ፣ ለኢንቨስትመንት ተስማሚ በሆነው ቦሌ ደንበል ጋዜቦ አደባባይ በልዩ ዲዛይን የተሰሩ ዘመናዊ አፓርትመንቶችን ይዘንሎት መተናል። ባለ 1 መኝታ ከ55 ካሬ ጀምሮ፣ ባለ 2 መኝታ ከ77 ካሬ ጀምሮ ከ10% ቅድመ ክፍያ ወይንም ከ687 ሺህ ብር ቅድመ ክፍያ ጀምሮ ሰፊ የጋራ መገልገያ ቴራስ፣ ዘመናዊ ሊፍቶች፣ የከርሰ ምድር ውሃ፣ ስታንድ ባይ ጄኔሬተር፣ የሴኩሪቲ ካሜራዎች፣ የመኪና ማቆሚያ ቤዝመንት። ለበለጠ መረጃ በ0921 85 7239 ይደውሉ። ቪስኮር ሪል ስቴት። እንደ ግሪጎሮሳውያኑ የዘመን ቀመር በወርሃ መስከረም 2024 በመላው ሊባኖስ ከፍተኛ ድንጋጤን የፈጠረ ነገር ተከሰተ። የዘመናት ቁርሾና የጠላትነት ስሜት ከእስራኤል ጋር ዓይንና ናጫ እንዲሆኑ ያደረጋቸው የሂዝቦላ ታጣቂዎች በሚገኙበት ሁሉ ሁሌም በጉያቸው ስር ይዘውት የሚንቀሳቀሱትና ሁሌም የማይለያቸው ለወታደራዊ መገናኛነት የሚገለገሉበት ፔጀር ሬዲዮ እየፈነዳ ታጣቂዎቹም ፈንግል እንደያዘው ዶሮ በያሉበት ይወድቁ ጀመር። ይህን ያስተዋሉት ነዋሪዎችም በስጋትና በድንጋጤ ጩኸታቸውን አሰሙ። አምቡላንሶች በየአቅጣጫው ተሯሯጡ። የፍንዳታው ምንጭ እስኪታወቅም ጊዜ የወሰደ በመሆኑ በሕዝቡ ዘንድ ከፍተኛ ስጋትና የስነ ልቦና ጫና ፈጥሮ ነበር። ይህ በተከሰተ በነጋታው የሂዝቦላ መሪ ሐሰን ነስረላ በቴሌቪዥን መስኮት ብቅ ብሎ ጥቃቱ በእስራኤል እንደተፈጸመና ጉዳዩን ከምንጩ እንደሚያጣሩ የተሰዉ ጓዶቻቸውንም ደም እንደሚበቀሉ ተናገሩ። በፔጀሩ ጥቃት በአጠቃላይ 42 የሂዝቦላ ታጣቂዎች ሲሞቱ ከ1500 በላይ ደግሞ ከፍተኛ አካላዊ ጉዳትን አስተናግደዋል። የፔጀሮቹ ፍንዳታ በሞቱ ታጣቂዎች የቀብር ስነ ስርዓት ወቅትም ተከስቶ ነበር። ለመሆኑ ሂዝቦላ ቀንደኛ ጠላቱ ከሆነችው ከእስራኤል ወጥመድ ውስጥ እንዴት ሰተት ብሎ ሊገባ ቻለ? መሞቻቸውን ገመድስ እንዴት ተሸውደው በጉያቸው ይዘው ከረሙ? እስራኤል በመካከለኛው ምስራቅ አሉኝ ከምትላቸው ጠላቶቿ ውስጥ እጅግ አደገኛውና ዋናው የራስ ምታት የምትለው በሊባኖስ የሚንቀሳቀሰውን የሂዝቦላ ታጣቂ ቡድን ነው። እስራኤል አሸባሪ ብላ የምትጠራው ይህ ቡድን ሊባኖስ በሀገር ደረጃ ካላት የሰራዊት ቁጥር የሚበልጥ በርካታ ታጣቂዎች ያሉት ከመሆኑ በተጨማሪ በእስራኤል አፍንጫ ስር የሚንቀሳቀስ መሆኑና የተደራጀ እንዲሁም የሚናበብ የሰንሰለት ያለው ኃይልን ማደራጀቱ ሞሳድ የሂዝቦላን አከርካሪ የሚሰብርበትን ዘዴ ሲፈልግ እንዲቆይና 10 ዓመታትም እንዲፈጅበት አድርጓል።
ባለቃቸው የተሰጣቸውን ተልዕኮ ለመፈጸምም ለበርካታ ዓመታት የተለያዩ ሐሳቦችን ሲያነሱና ሲጥሉ የከረሙት ሁለት የሞሳድ አባላትም የ21ኛው ክፍለ ዘመን ድንቅ የደህንነት ሥራ የተባለውን ኦፕሬሽን በስኬት ፈጽመዋል። እነዚህ ሁለት ሰዎች ስምና ድምፃቸውን ቀይረው ከ60 ሚኒትስ ጋዜጠኛ ሴላሲ ሳታ ጋር በወርሃ ታኅሳስ 2024 በፈጸሙት ጀብድ ዙሪያ ተናግረው ነበር። የቆይታቸውም ለእይታ ከበቃ በኋላ ጉዳዩ ዓለም አቀፍ ትኩረትን ስቧል። ከዛ ባሻገር ዘመኑ የደረሰበትን የመረጃና የደህንነት አሰባሰብም ሆነ አጠቃቀምን ቁልጭ አድርጎ ያሳየና የመጪው ጊዜ የጦርነት መልክ ሙሉ በሙሉ መለወጡንም ያመላከተ ነበር። እስራኤል ዘመናዊው የትሮይ ፈረስ የተሰኘውንና የፔጀር ወጥመድ የተባለውን የጥቃት ተልዕኮ ተግባራዊ ያደረገችው ከሂዝቦላ ጋር ለ1 ዓመት የዘለቀ ለአስጨራሽ ጦርነት እያደረገች በነበረበት ወቅት ነበር። በጊዜውም እስራኤል ከአሜሪካ ጋር በመቀናጀት የሶሪያው መሪ በሽር አልአሳድን ማስወገድና የኢራንን አቅም ማዳከም ችላ ነበር። እንደ ግሪጎሮሳውያኑ የዘመን ቀመር መስከረም 17 ቀን 2004 የተፈጸመውና በርካታ የሂዝቦላ ታጣቂዎችን የገደለው እንዲሁም በርካቶቹን አቁስሎ ቡድኑ ላይ የሥነ ልቦና ጉዳትን ያደረሰው የፔጀር ኦፕሬሽን ከጥንሰሳው እስከ ትግበራው ሁሉንም ሂደቶች በዋናነት የመሩት ሁለት የሞሳድ ደህንነት ሰዎች ሲናገሩ ተልዕኮ በርካታ የዕቅድና የዝግጅት ዓመታትን እንደፈጀና ሂዝቦላዎች የሚጠቀሙበት መገናኛ ውስጥ ከባትሪያቸው ጋር የተጣበቀ ፈንጂ የተገጠመላቸውን መጀመሪያ ዎኪቶኪዎችን ከዛ ደግሞ ፔጀር የተባለውን ከተለመደው ዎኪቶኪ ይልቅ በሂዝቦላ ባለሥልጣናት ትኩረት ውስጥ እንዲገባና ተመራጭ እንዲሆን ለማድረግ በተመሳሳይ ረዘም ያለ ጊዜ ፈጅቶባቸው እንደነበር ይናገራሉ። በተለይ ደግሞ በጦር ሜዳ ብቻ ጥቅም ላይ ከሚውለው ዎኪቶኪ ይልቅ እነዚህን ፔጀሮች በማንኛውም ጊዜ ከታጣቂዎቹ ጋር በመሆን አገልግሎት ሊሰጡ የሚችሉበትን መንገድ ለማዘጋጀትና ተጨማሪ ማሻሻያዎችን ለማድረግም ዘለግ ያለ ጊዜን ጠይቆ ነበር ብለዋል። ከሁለቱ ደህንነቶች መረዳት ከተቻለውና ገራሚ ከሆነው መረጃ ውስጥ ደግሞ በእስራኤል የተመረተውና ከባትሪው ጀርባ ፈንጂ የተገጠመለት ይህ ፔጀር በከፍተኛ ቁጥር በሂዝቦላ እንዲገዛ ማድረግ መቻላቸው ሲሆን እስራኤል በፔጀሩ ላይ የተገጠመውን ፈንጂ የሚያፈነዳውን ቁልፍ ስትጭን 10 ዓመታትን እንደፈጀባት ተናግረዋል። ምንም እንኳን ሂዝቦላ ከዚህ ቀደም ዎኪቶኪዎችን የሚጠቀመው በጦርነት ወቅት ብቻ ቢሆንም እስራኤል ሌላ ጊዜ ግን ለምን ማፈንዳት እንዳልፈለገች ግን ግልጽ አይደለም። ይሁን እንጂ አንዳንድ የጦር ባለሙያዎች በፔጀር ውስጥ የተገጠመው ፈንጂ ፔጀሩን ከተሸከመው ሰው ውጪ ከጎኑ ያሉ ሰዎች ላይ የሞት ጉዳትን አያደርስም። የሞሳድ አባላቱም ይህን የጉዳት መጠን ለማረጋገጥ በርካታ የተግባር ሙከራዎችን ማድረጋቸውን አረጋግጠዋል። ሞሳድ ፔጀሮቹ በሂዝቦላ ተመራጭ መሆን ብቻ ሳይሆን በትክክል ሂዝቦላ እጅ መግባታቸውንም ለማረጋገጥ አንዳች ጥርጣሬ የማይፈጥሩ መሆናቸውን እውን ለማድረግም በርካታ ተግባራዊ ፍተሻዎችን በጥንቃቄ ሲፈጽም ቆይቷል። ሁለቱ ደህንነቶች ለሂዝቦላ እነዚህን የመገናኛ ፔጀሮች የሚያቀርበውን አካል መለየትም ቀዳሚ ተግባራቸው ያደረጉ ሲሆን ሰውየው በውል ከተለየ በኋላ ደግሞ በተለይ የመገናኛ ቁሶቹን የሚያመርተውን ካምፓኒ መለየቱና መጨረሻ ላይ የሚከናወነውን ሽያጭ በበላይነት ስለሚፈጽመው አካልም እንደ ማንኛውም የንግድ ደንበኛ አብሯቸው እንዲሰራና የድብቁ ዓላማቸው ተባባሪ እንዲሆን ማድረግ ላይ በእጅጉ ተጠምደው ነበር። ሁለቱ የሞሳድ አባላት የሂዝቦላ ቁሶችን የሚያቀርበውን ሰው በሚስጥር ከለዩ በኋላ በሰውየው ስም የተጫነውን ካርጎ ይዘቱን በመበርበር ሂዝቦላ ፔጀሮችን መጠቀም መጀመሩና ፔጀሮቹ የሚመረቱበትን ጎልድ አፖሎ የተባለውን ተቋም አድራሻና የፔጀሮቹን ሽያጭ በበላይነት የምትመራውን ኃላፊ ማንነቷን ለይተዋል። ከዛም ከነዚህ አካላት ጋር በይፋ ግንኙነት ከማድረጋቸው በፊት የሂዝቦላ ታጣቂዎች ሁሌም ከራሳቸው የማይለዩትና
በጉያቸው እንደያዙት የመታነቂያ ገመድ በኪሳቸው የሚውለው የሞት ጽዋ ሂደቱ ምን እንደሚመስል ለኃላፊያቸው አቅርበው ይሁንታን ማግኘት ነበረባቸው። በዚህ መሰረት ለተልኳቸው ያዘጋጁትን የፔጀር ሞዴል ላለቃቸው አቀረቡ። ሂዝቦላ ለወትሮ ይጠቀም የነበረው የፔጀር ቴክኖሎጂ ኋላ ቀር በመሆኑ የተጠቃሚውን አድራሻ የማይገልጽ ሲሆን መጠኑም አነስተኛ ነበር። ይሄ ደግሞ ከቦታ ቦታ ይዞ ለመንቀሳቀስ ምቹ አድርጎት ነበር። የሞሳድ አባላቱ በውስጡ ፈንጂ ለመቅበር እንዲያመቻቸው አሻሽለው ያቀረቡት ፔጀር ግን በመጠኑ ገዘፍ ያለ ስለነበር በበላይ ኃላፊያቸው እቅዳቸው ተብጠልጥሏል። በውሸት ስሙ ማይክ ተብሎ የሚጠራው አንዱ የሞሳድ አባል ስለ ሁኔታው ሲያስረዳ አሻሽለን ያቀረብነውን የፔጀር ናሙና በኃላፊው ቅቡል እንዲሆን የማሳመኑ ሥራ ከሁሉም በላይ ከባድ ነበር ማለት እችላለሁ። የመጀመሪያ ቀን ሞዴሉን ይዘን ወደ ቢሮው ስንሄድ ሁለቴ ሳያስብ ነበር አሽቀንጥሮ የጣለው። ምክንያቱም ይህን የሚያክል ግዙፍ ዕቃ ተሸክሞ ለመዞር ፈቃደኛ የሚሆን ሰው አታገኙም በሚል ነበር። ሂዝቦላዎች ዘንድም ጥርጣሬ መፍጠር ዕድሉ ከፍተኛ ነው ያለን ሲሆን አለቃችንን ለማሳመንም ሰዓታት ፈጅቶብናል። ከዛ በኋላ አንዳንድ ጥቃቅን ለውጦችን አድርገን ተቀባይነት ማግኘት ችለናል ብሏል። የሞሳድ አባላቱ የአዛዡን ይሁንታ ካገኙ በኋላ አድራሻውም ሆነ መድረሻው የማይታወቅ ካምፓኒ በመመስረትና በስሩም ሌሎች በርካታ ካምፓኒዎችን ለመፍጠር የጎልድ አፖሎ ሎጎን በመጠቀም የተለያዩ ማስታወቂያዎችንም በዩቲዩብ እና በውሸት ድረገጾች ላይ በመለጠፍ ፔጀሩ አቧራ የማያበላሸው ውሃ ውስጥ ቢነከርም የማይበላሽና ረጅም ጊዜ የባትሪ ዕድሜ ያለው እንዲሁም ቀድሞ ከነበረው ተጨማሪ መልእክት የመቀበል አቅም ያለው መሆኑን በተግባር በማሳየት የእነሱ ያዘጋጁት ፔጀር የተሻለ መሆኑን የሚያሳምን ሥራ በአሪፍ ማስታወቂያ ከሰሩ በኋላ የሂዝቦላ ደንበኛ ለሆነችውና የጎልድ አፖሎ የሽያጭ ኃላፊ የሆነችዋን ሴት በመቅረብ የንግድ አጋር እንድትሆናቸው አድርገው ለወዳጅነታቸው ጅምር የተወሰኑ ኮምፒውተሮችን በነፃ የሰጧት ሲሆን የተቀረውንም እጅግ ቅናሽ በሆነ ዋጋ ለእሷ እንደሚያቀርቡላት ቃል ገብተው ተለያዩ። ብዙም ሳይቆዩ የሽያጭ ክፍሏ በርከት ያሉ ፔጀሮች ጠይቃ የቀረበላት ሲሆን መስከረም መጀመሪያ ላይም 5000 ፔጀሮች ለሂዝቦላ መሸጣቸውን ሁለቱ የሞሳድ አባላት አረጋግጠዋል። ኢንተርኔት ላይ በተለቀቁ ማስታወቂያዎች ተማርከውም ፔጀሮቹን ለመግዛት ፍላጎት የነበራቸው እጅግ በርካታ ግለሰቦችና ተቋማት የነበሩ ቢሆንም ዋጋውን እጅግ ከፍ አድርገንባቸው ገዢውን እንዲተዉ እናደርግ ነበር ሲሉ የሞሳድ አባሎቹ ተናግረዋል። ፔጀሮቹ ከሂዝቦላ አባላት ውጪ ሌላ ሰው እንዳይጎዳ ለማድረግም ተደጋጋሚ የተግባር ሙከራ አድርገው የፈንጂውን መጠን ለመወሰን እንደቻሉም አክለው ገልጸዋል። እንደነሱ ገለጻ ፈንጂውን የሚቆጣጠረው ቁልፍ ከርቀት ሲንቀሳቀስ ፔጀሩ ላይ ያለውን ቁልፍ የሚጫነው ሰው የሚደርስበት ጉዳት ለሞት ሊያደርሰው አሊያም የከፋ ጉዳት እንዲገጥመው የሚያደርግ ነው። ፈንጂው እንዲፈነዳ ከርቀት የሚያዘው ቁልፍን በተጫኑ ጊዜ ደግሞ ፔጀሩን የሚጠቀመው ሰው በፍጥነት ፔጀሩን እንዲያነሳ የሚያስገድድ ወይም የጥድፊያ ስሜት ውስጥ የሚከት መጥሪያ ድምፅ ወይም ሪንግቶን እንዲኖረው ተደርጓል። መጥሪያው በሚጮህ ጊዜ ፔጀሩን የያዘው ሰው በአማካኝ በ7 ሰከንድ ውስጥ ፔጀሩን እንደሚያነሳ በጥናታቸው አረጋግጠዋል። ይህን ሁሉ ዝግጅት ካለፉ በኋላ በየፔጀሮቹ ውስጥ ከባትሪያቸው ጀርባ አድፍጦ የሚጠባበቀውን ፈንጂ አንቅተው የመጥሪያ ድምፁን አሰምቶ የሂዝቦላ ታጣቂዎች እንዲያነሱ የሚያደርጉበትን ቀን ደግሞ መጠባበቅ ጀመሩ። የሞሳድ አባላቱ እንደሚሉት ትዕዛዝ የሚተላለፍበትን ጊዜ ልዩ የሚያደርገው ዓላማው ነው። በወቅቱ ሂዝቦላና እስራኤል የጦፈ ጦርነት ውስጥ የነበሩ እንደመሆናቸው ፈንጂውን በፔጀሮች ውስጥ የመቀስቀሱ ዓላማ ፔጀሩን የሚጠቀሙ ታጣቂዎችን ከመግደል እንዲሁም የጉዳት ሰለባ ከማድረግ ባሻገር የእዝ ሰንሰለቱን ለመበጣጠስና በመገናኛ ቁሶቻቸው ላይ ፍርሃትና ጥርጣሬ እንዲያድርባቸው ለማድረግ ነበር።
እናም መስከረም 17 ቀን 2024 የሂዝቦላ ፔጀሮች እኩል የጠሩ ሲሆን መልስ ለመስጠት ያነሱ ታጣቂዎችን ፍንዳታ ነበር የጠበቃቸው። በዕለቱ 12 የሂዝቦላ አባላት ወዲያውኑ ሲሞቱ 1000 ሰዎች ደግሞ ከፍተኛ ጉዳት ደርሶባቸዋል። ይህን ተከትሎ ሞሳድ እንዳቀደው በሂዝቦላ የእዝ ሰንሰለት ውስጥ ክፍተት ተፈጥሯል። ይህ በሆነ በነጋታው ደግሞ እስራኤል ለ10 ዓመት አክቲቭ ያላደረገችውን የዎኪቶኪ ቦምብ ቀስቅሳ ተጨማሪ ሞትንና ጉዳትን ሂዝቦላ ላይ ያደረሰች ሲሆን በወቅቱ የሞቱ ታጣቂዎች ብዛትም 30 ነበር። የተፈጠረውን የእዝና የመገናኛ ክፍተት በመጠቀም እስራኤል መስከረም 27 ቀን 2024 በቤይሩት በተፈጸመ የአየር ድብደባ የሂዝቦላውን መሪ ሐሰን ነስረላን ገድላለች። በወቅቱ በሂዝቦላ ታጣቂዎች ዘንድ ከፍተኛ የስነ ልቦና ስብራት የተከሰተ ሲሆን 2 ወራትን ከፈጀ ከባድ ጦርነት በኋላም በዛው ዓመት በወርሃ ኅዳር ማብቂያ ላይ ሁለቱ አካላት የተኩስ አቁም ስምምነት አድርገዋል። ወደ ቻናላችን ቤተሰቦች ለዛሬ ያሰናዳንላችሁ ይህን ይመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ ቢሰሩ የምትሏቸውን ርዕሰ ጉዳዮች ብትጠቁሙን ደስ ብሎን እንቀበላለን። ቻናላችንን ሰብስክራይብ ማድረግ፣ የደውል ምልክቱን መጫንና ላይክ ማድረግ አትዘንጉ እያልን ለዛሬ በዚሁ ተሰናበትን። መልካም ጊዜ።